ክፍል 51 ወርቃማ ቃል። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንሁትምና እንዲህ ብዬ መሄድ አልችልም አለው። ዳዊትም ልብሱን አወለቀ። አንደኛ ሳሙኤል ምዕራፍ 17 ቁጥር 39። በ1960ዎቹ አጋማሽ ማሳቹሴትስ በምትገኘው ካምብሪጅ ከተማ የሚኖር ኬን ጋልብራይዝ የሚባል ታዋቂ ኢኮኖሚስት ነበር። አንድ ቀን ኬን ከሥራ ገብቶ ራት ከበላ በኋላ ማንም እንዳይቀሰቅሰው ለሠራተኛው ተናግሮ ጋደም ይላል። ጥቂት ቆይቶ የቤቱ ስልክ አቃጨለ። የኬን ሠራተኛ እጀታውን አንስታ በለሆሳስ ሄሎው አለች። ከዚያ ወገን ጋልብራይዝን አቅርቢልኝ የሚል ቆፍጣና ድምፅ መጣ። ሠራተኛይቱ ጌታዬ፣ አቶ ጋልብራይዝ ተኝተዋል፣ ስለዚህ ላቀርብሎት አልችልም አለች። ለካ ደዋዩ የወቅቱ የአሜሪካ ፕሬዝደንት ሊንዶን ጆንሰን ኖረዋል። እኔ ፕሬዝዳንት ጆንሰን ነኝ፣ ቶሎ ቀስቅሽና አቅርቢልኝ አሉ። ሠራተኛይቱም ክቡር ፕሬዝደንት፣ ሚስተር ጋልብራይዝ የተኙት ማንም እንዳይቀሰቅሰኝ በማለት ትእዛዝ ሰጥተው ነው። ስለዚህ ከትልቅ አክብሮት ጋር ልቀሰቅሳቸው አልችልም። ደግሞም እኔ የምሠራው ለሳቸው ነው እንጂ ለእርሱ አይደለም በማለት እንደመለሰችላቸው በታሪክ ማኅደር ላይ ሰፍሯል። እምቢ ማለት ሁል ጊዜ ክፉና አሉታዊ ቃል ነው ያለው ማን ነው? ትክክል ላልሆነ ነገር እምቢ ስንል ትክክል ለሆነው ነገር እሺ እያልን እንደሆነ ምን ያህል አስተውለናል? አውጥቶና አውርዶ ሌሎችን እምቢ የሚል ሰው አስቀድሞ ለራሱ እሺ ያለ ሰው ብቻ ነው። ምንም እንኳ እምቢ የሚለውን ቃል እንደ መልስ የማይቀበሉና እንደ አመጽ የሚቆጥሩ ሰዎች በዙሪያችን ቢኖሩም ጨክነን ልንለማመደውና ልናስለምደው የሚገባን ቃል ነው። በአስፈላጊው ቦታ ከአክብሮት ጋር እምቢ ማለት ለባዩ ጤና የሚሰጥ፣ እረፍት የሚያጎናጽፍ፣ ከጸጸት የሚታደግ፣ ቀጣይ ግንኙነትን የሚያሰምር ፍቱን መድኃኒት ነው። ማንንም ላለማሳዘን ለሁሉ እሺ 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 የሚል ሰው በቀኑ መጨረሻ ሁሉን ማሳዘኑን አይቀርም። ከባህላችንና ካስተዳደጋችን የተነሳ እምቢ ወይም ይቅርታ አልችልም የሚሉት ቃላት ለብዙዎቻችን ፈጥነው የማይመጡልንና ለአፋችን እንደ ጥንብ የሚከብዱን አዳጋች ቃላት ናቸው። ሆኖም በቁርጠኝነት ራሳችንን ማሰልጠን ይኖርብናል። አለበለዚያ ለአፍታ ላለማሳዘን ብለን የማንችለውን እሺ እያልን በብዙ ወዳጆቻችን ዘንድ ለዘለቄታ ተአማኒነትን በማጣት በፍጻሜው ደግሞ ሰው አልባ ሆነን እንቀራለን። ሲጠየቁ እምቢ ወይም አልችልም ማለት ተስኗቸው ዕድሜ ልካቸውን ሲያፍሩ፣ ሲሸማቀቁ፣ ሲሳቀቁና ሲጸጸቱ የሚኖሩ ሰዎች ቤቱ ይቁጠራቸው። እምቢ አልችልም ማለት እያለብን አለማለታችን የሚያስከትልብን ችግር ቃላችንን አለማክበራችንን ተከትሎ የሚመጣው እፍረት ብቻ ሳይሆን ከአቅማችን በላይ በሆነ ሁኔታ ውስጥ ለመፈጸም በምናደርገው ትግል ለከፍተኛ ውጥረትና ለጤና መዛባት ራሳችንን እንዳርጋለን። በእርግጥ እምቢታ በሚገባ ታስቦበት በቂ ምክንያት ቀርቦበት ከአክብሮት ጋር ሊነገር የሚገባው ቃል እንጂ እንዲሁ በግብታዊነት የትም የሚዘራ ቃል መሆን የለበትም። ያ ስንፍና፣ ዳተኝነት፣ እልከኝነት ይሆናል። ታስቦበት ሲባል ግን እምቢ ወርቃማ ቃል ነው።
ማህተመ ጋንዲ እንዳለው ካልታሰበበት የአንገት በላይ እሽታ የታሰበበት የአንጀት እምቢታ ይበልጣል። ስለዚህ እምቢ ማለትን፣ ሌሎች እምቢ ሲሉን ደግሞ አክብሮ መቀበልን ባህላችን ለማድረግ እንጀምር። እንደ ወላጅ ለልጆቻችን፣ እንደ አሰሪዎች ለበታቾቻችን፣ እንደ በታች ሰራተኞች ለአለቆቻችን፣ እንደ ባል ለሚስቶቻችን፣ እንደ ሚስት ለባሎቻችን፣ እንደ አገልጋይ ለምእመናን፣ እንደ ምእመናን ለመሪዎቻችን፣ እንደ መንግሥት ለሕዝባችን፣ እንደ ሕዝብ ለመንግሥታችን ማለት በሚገባን ጊዜ ሁሉ እምቢ ወይም ይቅርታ አልችልም እንበል። እምቢ በቦታውና በጊዜው የተባረከ ቃል መሆኑን አንርሳ። የሰው ግርማ ሳያስፈራን፣ ማዕረግ ሳያስደነግጠን፣ ጥቅም ሳያጓጓን፣ ተንኮል ሳይበግረን እምቢ ማለት ባለብን ቦታ ሁሉ እምቢ ማለት እንዴት ያለ ብጽዕና ነው! ትንሹ የበጎች እረኛ ዳዊት ንጉሡን ሳኦልን በበቂ ምክንያትና በአክብሮት እምቢ ማለት ከቻለ እኛም በዙሪያችን ላሉ እምቢ ማለት ሊሳነን አይገባም። ታዲያ እምቢ የሚለውን ቃል ሥራ ላይ ማዋል ያለብን ለሌሎች ብቻ አይደለም። በግል ሕይወታችን ከራሳችን ጋር ባለን ግንኙነት በአስፈላጊው ሰዓት ለነፍሳችን ደጋግመን የምንነግራት ቃል መሆን ይኖርበታል። በምድር ስንኖር ሥጋዊ ተፈጥሯችን የሚንሰፈሰፍላቸውና ካላገኘሁ ሞቼ እገኛለሁ የሚላቸው መጠይቆች ስፍር ቁጥር የላቸው። ሁሉን በእሽታ ከታዘዝነው መጨረሻችን ሞት እንደሚሆን ሳይታለም የተፈታ ነው። ስለዚህ ጥርሳችንን ነክሰን ለምኞት፣ ለአጉል ልማድ፣ ለቅንጦት፣ ለጊዜያዊ ደስታ፣ ለከንቱ ውዳሴ፣ ለሚያልፍ ክብር የሚቀርቡልንን ግብዣዎች ሳናመነታ እምቢ እንበል። እምቢ በቦታው የጀግና እንጂ የፈሪ ቃል አይደለምና እምቢ ለማለት ራሳችንን እናስለምድ። እንጸልይ። አባት ሆይ፣ እሺ ማለት ባለብኝ ጊዜ ሁሉ እሺ እያልኩ፣ እምቢ ማለት ባለብኝ ጊዜ ሁሉ እምቢ እያልኩ እንድኖር ጸጋህን አብዛልኝ።